ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 29 ቀን የሚከበሩ የቅዱሳን በዓላት። በዓለ ጽንሰት። ይህች ቀን ለቤተ ክርስቲያን በእጅጉ ልዩ ናት። በዓመቱ ከሚከበሩ በዓላትም አንደኛውን ስፍራ ትይዛለች። በዚህ ዕለት አምላካችን እግዚአብሔር ሰማይና ምድርን ፈጠረ። ዘፍጥረት 1 ቁጥር 1። በቅዱስ ገብርኤል ብስራት በድንግል ማርያም ማኅፀን አደረ፣ ተጸነሰ። በዓሉም በዓለ ትስብእት ይባላል። አምላክ ሰው አምላክ የሆነበት ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 26። የክብር ባለቤት መድኃኔ ዓለም ኢየሱስ ክርስቶስ ሞትን ድል አድርጎ ተነሣ። የማቴዎስ ወንጌል ምዕራፍ 28 ቁጥር 1፣ የማርቆስ ወንጌል ምዕራፍ 16 ቁጥር 1፣ የሉቃስ ወንጌል ምዕራፍ 24 ቁጥር 1፣ የዮሐንስ ወንጌል ምዕራፍ 20 ቁጥር 1። ጌታችን ዳግመኛ ለፍርድ በዚች ቀን ይመጣል። የማቴዎስ ወንጌል ምዕራፍ 24 ቁጥር 1። በእነዚህ ታላላቅና ድርብርብ በዓላት ምክንያት ቀኑ ርዕሰ በዓላት፣ የበዓላት ራስ ወይም በኩረ በዓላት እየተባለም ይጠራል። ቸሩ እግዚአብሔር ዓለምን ከመፍጠሩ ከጽንሰቱ ልደቱና ትንሣኤው በረከትን ይክፈለን። በጌትነቱም ሲመጣ በርኅራኄ ያስበን። ዳግመኛም በዚች ቀን ሐዋርያው ቅዱስ ጳውሎስ እልዋሪቆን ገብቷል። ይህች ሀገር የምድራችን መጨረሻ ናት። ከዚህ በኋላ ሰውና ሀገር የለም። እንደ ቅዱስ ጳውሎስ ወንጌልም የሰበከ ሐዋርያ የለም። ከቅዱሱ ሐዋርያ ትጋት፣ ቅናት፣ መንፈሳዊነት፣ ንጽሕና አምላካችን ይክፈለን። መጋቢት 29 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ጥንተ ዕለተ ፍጥረት፣ ዓለም የተፈጠረችበት። በዓለ ትስብእት፣ የጌታችን ጽንሰቱ። ጥንተ በዓል ትንሣኤ፣ ዳግም ምጽአት። ቅድስት ማርያም መግደላዊት፣ ቅዱስ ጳውሎስ ሐዋርያ፣ ቅዱሳት አንስት ትንሣኤውን የሰበኩ። ቅድስት ፍቅርተ ክርስቶስ ጽንሰታ፣ አብርሃ ወአጽብሃ ጽንሰታቸው። ቅዱስ ኢያሱ ነቢይ ጽንሰቱ፣ ቅዱስ ላሊበላ ጽንሰቱ፣ አቡነ ገብረ መንፈስ ቅዱስ ጽንሰታቸው። በዚሁ ቀን የሚከበሩ ወርሃዊ የቅዱሳን በዓላት። የፈጣራችን ጌታችን ኢየሱስ ክርስቶስ በዓለ ልደት፣ ቅዱስ ጴጥሮስ ተፍጻሚተ ሰማዕት፣ ቅዱስ ማርቆስ ዘቶርማቅ፣ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘርዓ ክርስቶስ ጻድቅና ሰማዕት፣ ቅዱስ ቀሌምንጦስ ሐዋርያ፣ ቅዱስ ቴዎድሮስ ንጉሠ ኢትዮጵያ፣ ጉባኤ ሰማዕታት ንጹሐን፣ ቅድስት አርሴማ ድንግል። የቅዱሳኑን ሕይወት የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ። የዮሐንስ ራእይ ምዕራፍ 1 ቁጥር 7። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዋን አሜን። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን
ወሊቃውንት ሰአሉ ለነ ኮልክሙ ቅድመ መንበሩ ለጸባኦት